ለምትሉን ሰዎች ገና እናሽቃብጣለን። ከተቻለም እንደ ማዳወሪያ እንደወራለን። ለመልካም ነገር እናሽቃብጣለን። ኤፌሶንን ማንበብ ትችላላችሁ። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካምነት የተፈጠርንበት ነው። እውነት ነው። ማበርታት የተፈጠርንበት ነው። መደገፍ የተፈጠርንበት ነው። ለመልካም ስራ እጃቸውን አበረቱ ነው የሚለው። እጄ ይበረታል። እዚህ እጄ ላይ ነፍሰ ገዳይነት አይጻፍም፣ የሰው ደም አይጻፍም። እውነት ነው። በዚህ ምክንያት ለሚመጣ አካላዊ ይሁን ሞራላዊ ይሁን ፋይናንሻሊ ይሁን የትኛውም ስፒሪቹዋሊ ይሁን ጦርነት እጋፈጠዋለሁ። ብቻዬን እጋፈጠዋለሁ። የፈለከው ማምጣት ይችላል። ብቻዬን ለወንድም አለን ፈለገ ተጽዕኖ ፈጣሪ አንደኛ ፈለገ ሐሳብ ስለሆነ በዚሁ አጋጣሚ ለወንድሜ ዲያቆን ፈለገ አትናቴዎስ የማስተላልፈውን መልእክት ከዚህ በኋላ አንተ ኖርማል ሰው አይደለህም። ማሰብ መቻል ያለብህ አንድ ወጣት ልጅ ብቻ አይደለህም። ማሰብ መቻል ያለብህ ብዙ ኃላፊነቶች ያሉብህ። ወደ ሰው ልብ ውስጥ እስከገባህ ድረስ በጣም በብዙ መንገዶች ልትጠነቀቅ፣ ከማጋ እንደምትውል፣ ከማጋ እንደምታወራ፣ ማንን እንደምታገኝ፣ ማንን እንደምትነጋገር። አንዳንዱ የሚያቅፍህ ወዶ አይደለም ተደግፈውም ሊሆን ይችላል። ደክሞት አቀፈው ሁሉ ይወዳል ማለት አይደለም። ኢየሱስን እቅፍ አድርጎ ነው ምልክት የሰጠው። አንዳንዱ አስተቃቀፍ ግደሉት የሚልም ሊሆን ይችላል። ስለዚህ ይኸውላችሁ ብዙ እነዚህ አይጥ ሲያስቸግራችሁ ምናምን መርዝ ይሰጣል አይደል? የአይጥ መርዝ የሚሰጠው ሙሉ መርዝ አይሰጥም። ውስጡ ደሳስ የሚል ምግቦች ተደርጎ ነው። ትንሽ ነች መርዟ። ብዙዎች አሉ ወደ ህይወታችሁ ላይ ደሳስ የሚሉ ነገሮች ይዘው ይመጡና ውስጡ ግን መርዝ። በዚህ ተጎድቻ ያለው በቃ ከሌማ ውይ በየ ለካ መርዟ ትንሽ ነች። ኮፒሊንክ እያደረጋቸውን አይሰስቱም፣ ጊዜያቸውን አይሰስቱም፣ ስልካቸውን አይሰስቱም። ብዙ ነገራቸው ጀነረስሊ ይመጣና መርዛቸው ግን ውስጡ ነው ያለው። ስለዚህ ይህ አይነት ሰዎች ተጠንቀቁ። ሼር እያደረጋችሁ ተጠንቀቅ። በዚህም አጋጣሚ እዚህ ያላችሁ ሰዎች ተጠንቀቁ። የእምነት አቋማችን በጣም የተለያየ ነው። ክርስቶሎጂ ላይ የተለያየ ነው። በተለያዩ ጉዳዮች እኔ መጽሐፍ ቅዱስን ብቻ ብዬ የማምነኝ፣ አንተ ደግሞ ሌላ ነው እምነትህ። ግን መውደቅህንና ሞትህን መጥፋትህን ለዘላለም አልመኘውም። እንኳን አንተ ጠላትህ አይውደቅ፣ እንኳን አንተ ተባረክ። ስለዚህ በእንዲህ አይነት ልብና መንፈስ ልንመላለስና ልንሄድ ይገባል። ከአንድ ክርስቲያን ስነ ምግባሩ ይሄድ። እናት ሰውን በማዋረድ ፒኤችዲ የሰራችሁ ወንድሞችና እህቶች፣ ሰውን ዝቅ በማድረግ ለ7 ዓመት ሳትሰለችሁ ጠዋት ማታ ሪሰርች እየሰራችሁ የተለያዩ አካውንቶች እየከፈታችሁ እየተጋችሁ ያላችሁ ወንድም እህቶች ለዘላለም አትመረቁም። ምርቃት የሌለው የክፋት ትምህርት ቤት ውስጥ ተዘፍቃችኋልና ተዘፍቃችኋል። ስለዚህ ፈጥናችሁ ውጡ። ገስጹን፣ ምከሩን። አረ አልፎ በቀበቶ ለምን አትለጠልጥም? ማንንም ለመመለስ ለማቅናት ሰው ለማድረግ እንደገና ቤት ሆኖ እንዲሰራ ለማድረግ አድርጉት። ይመቸኛል። ይሄን ተግሳስን የማይቀበል ምክርን የማይቀበል እንደ አይነት ነገር ይዤ ገብቼ ነበረ ትናንት ወዲያ ይቅርታ መጠየቅ። የፈለገ ወንድሞች እኛም አለን። ቅድሚያ ያለን እኛ አለን። የፈለገ ወንድሞች ለምን እንድታወራኛ እድል አንሰጥም እኮ ነው። ምን
ቁንዱሩ ያውልኛ እኛ የምንፈልገው ፈጣሪ እንድትል ብቻ ነው የምንፈልገው። በጎሊና ይሄ ከሆነ ፈለገ ተጽፎ ፈጣሪ እንድትል ብቻ ነው የምንፈቅድልህ። ቁንዱሩ ፈለገ ተጽፎ ፈጣሪ እንድትል ብቻ ተቃራኒ ማሳብ ከሆነ እናስተናግደው፣ ምንም ችግር የለውም። እኔ ስለ ቤተሰብ አይደለም ኢየሱስን ነው የማመልከው። አይደለም ተጽፎ ፈጣሪ ኢየሱስ ነው በእኔ ህይወት ነው። አዳምጣ እንዴ ተቃራኒ ሀሳብ ማቅረብ ትችላለህ። ሁሉ እኔ ሀሳብ ልዕልና ምናምን ታውቃለህ፣ የኔም ባህሪ ረጅም ጊዜ ስንተዋወቅ። ስለዚህ እኔ ሀሳብህን አልገድበውም። ታደር ችግር ይጠይቃል። እኔ እንኳን የማይስማማኝ ቢሆን እሰማሃለሁ። የጥያቄ ስህተት የለም የመልስ እንጂ የፈለግከው መጠየቅ ትችላለህ። ከአመፃ ጋር እኛ እንተባበር ወይ አላልንም፣ አንተባበርም። አመፅን አንቀበልም። ያመፀን ሰው ግን አምጾ የተገኘን ሰው ግን አንገልም። የስ ፓፓ አንገልም። ከአመፃ ጋር አላልኩም። አለመተባበር ማለት ሰውየው ይሙት ከሆነ አድምጠኝ። ቲሸሪ የሚገባውን ትተለው በቃ እድሌን ስማኝ። አመፃ አንተ እንደማላረግ ሌላም ሰው ቦታ አላረግም። ዝም ብላችሁ ተጨቃጨቁ ከፈለጋችሁ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ሰይጣን ይደፋ። ፈለጋት ናትዮስ እንዴት ነህ? ዛሬ ጉድን ነው የምዘረግፈው። ሰምተሃል? ጉድ ይዘረገፋል። ጉዱ ምንድን ነው? ተጽዕኖ ለምን ፈጠርክ? ተጽዕኖ መፍጠር አሁን ገባሽ አይደል? ፈልግ ስለሪ ብዙ ነገር የሚባለው ተጽዕኖ ስትፈጠር ነው። አየህ፣ ተጽዕኖ መፍጠር ብዙ ነገር ያመጣባል። ስለ አንተ ይነበባል። እኔ ነው ወይስ ሌላ ሰው ነው ብለህ እስክትወዛገብ ነው ሶሻል ሚዲያ የሚያወዛግበን። ለማንኛውም ለኦርቶዶክስ ወንድምና እህቶች የምታስተምረው ነገር እጅግ ይመቸኛል። እውነቴን ነው የምነግርህ። ማናቸው ጋር ሳትንቃቸው ምን ሳትላቸው ሄደ አብረህ ሆነ አይዘዋችሁ እያልክ በፍቅር ወደ ኦርቶዶክስ ወደ ቤታቸው ከሱስ ወጥተው ከዘፈን ከዳንኪራ ከጭፈራ ወጥተው ወደ መልካም ነገር እንዲመለሱ የምትጥረው ነገር ፍሬ አፍርቷል። ፍሬ ማፍራቱን በምን ነገር መሰለ? ቢምቢ አሻጎረ ተብለህ ነው የተከሰስከው። በሌላ ነገር ቢሆን ደስ ይለኛል። እንደው ባልጠፋ ቢምቢ ሲያሻጉር ታየ ምናምን ብለው ተረትብ ገባ። አንተን እንዳይሉ ከማንም ጋር አላገኙህም። ከማንም ሴቶች ጋር ከማንም ጋር አልተገኘህም፣ አልተከሰስክም። ምንም ጥያቄ አልቀረበብህም። በትዳርም ቢሆን ያልተስማማችሁት ነገር ካለ ማንም ሰው በፍቅር ይኖራል። ካልተግባባ ትለያያለህ። ያ ነገር ያለ ነገር ነው። ስለዚህ የተነሱብን በምንድን ነው? የኦርቶዶክስ ወንድምና እህቶች በተወሰነ መልኩ እየዳኑ ስላለ እነሱ ላይ በመስራትህ ገና ይቺ ገና ናት። ገና ብዙ ጠብቅ። አንተና ልደት በጣም ብዙ ጠብቁ። ልደትም አንተም በጣም ብዙ ነገር ጠብቁ። ይቺ በጣም ተራ ነገር ናትና አንደኛ ነገር የምነግር እንዳይሰማ ነው። ሌላው ምን ያህል ኦርቶዶክስ አንተ እንዳስከበረ የምታውቀው በምን መሰለ? አንተ እነሱ ቤት ስገባ እነመማር ጋር እነሱ ነጠላቸውን ለብሰው አክብረው ቁጭ ነው ያሉት እነመማር ሌሎቹ። ስለዚህ በጨዋ መመለስ ይቻላል። አንዳንዶቻችሁ በስድብ የምትመልሱ ቦታም አልሰጣችሁ። በጨዋ በስርዓት ስለፈለገ የመለሳችሁ ወንድምና እህቶች ግን ክብር ይገባቸዋል። ፈለገም ልደትም ተጽዕኖ የሚፈጥሩ ወንድሞች ናቸው። ስለዚህ መታችሁ ባልሆነ ነገር ለመክሰስ መሞከር ይደብራል። ለምሳሌ ልጅ ቢኒ ብልጮ ሲያጭበረብር ተገኝቶ አጥቤዋለሁ። በደንብ አድርጌ አጋልጬዋለሁ። ከነማስረጃው ይዤ መጥቼ ጓ ብለን አድርገናል። አንዳንዴ የሴቶችን ችግር ልናገር። አሁን ለምሳሌ በሴት ላይ ችግር ካለ ስትለያዩ አንዳንድ ሴቶች ዳጊን እንደምታያት ነው። ዳጊና ሳሚ ተጣልተዋል አይደለ? ወይም ቤቢ የሚባለው ሚስቱ ምንድነው የምታደርገው? በየቦታው እየሄደች ልጆቹ ጭምር እንዲጠሉት ስሙን ለማስጠላት ያልተሰራ ስራ የለም። አሜሪካ መጥቶ ሌላ ሴት አገባ ምናምን ተብሎ ተወርቶበታል። ወንድማችን ምንም ነገር የለም። ለስራ ነው የመጣው፣ ተመልሶ ሄደ። ቤቱን ሊያሽጥ ነው፣ ልጆቹን በረንዳ ሊበትን ነው ተብሎ ተሰራበት። አየህ፣ ከሴቶች ጋር ስትለያይ ያንተን ስም አመድ ከምን ያደርጉልሃል? ሁሉም እያልኩ አይደለም። በጣም የተረገሙ ሴቶች አሉ።
ሳታቋቸው ቀርባችሁ መጨረሻ ላይ ጉድ የሚሰሯችሁ ብዙ ሴቶች አይተናል። ስለዚህ አሁንም ፈለገ ምነግርህ ነገር ምንድነው? መጠንከራ መስራት ነው የሚያሳየው፣ ተጽዕኖ መፍጠር ነው። እንደዚህ ሰው የተንጫጫው ልደት ነገ ደግሞ ሌላ የልደት ጥብስ ይመጣልናል። ልደትንም እንደዚህ ለማድረግ የሚሰራ ስላለ ስለዚህ አሁን የምታረግልኝ ምንድነው? አንተ የሚደንሱትን ፉን የሚሉትን ምንም የሚሉትን ቀስ እያልክ እያስተማርክ ዘማሪ እንዲሆኑ ወንጌሉን ሰባኪ እንዲሆኑ ማስተማር አለበት። ይህን ስተው ነው ከኔ ጋር የምትጣላ። አንተም ሆነ ልደት ከኔ ጋር ጸበኛ የምትሆኑት ከወንጌል የራቃችሁ ጊዜ ከኔ ጋር ጸበኛ ናችሁ። ስለዚህ በርታ፣ አንተም ልደትም በርቱ። ተጽዕኖ እየፈጠራችሁ ያላችሁ ጎበዞቹ በርቱ። ስማችሁ ሌሎችም ስለ ወንጌል የሚሰብኩ ወንድሞቻችን በኦርቶዶክስ ያሉት፣ እኔ በጌታ ነኝ፣ በኦርቶዶክስ ያሉት ስለ ወንጌል የሚሰብኩ ወንድሞች ሲነኩ የኦርቶዶክስ ወንድሞች አይዟችሁ፣ ጠብቋቸው፣ አይዟችሁ በሏቸው፣ አበርቷቸው። ስለዚህ የማይረባ ነገር እያሳቃችሁ ለወሬ እንኳን እንዲመች እንድናምናችሁ ቢያንስ ማድረግ ያለባችሁ ነገር ሌላ ነገር ነበረ። ቢምቢ አሻጎረ ብላችሁ ፖስት የምታደርጉ ለራሳችሁ ካልሰቀጠጣችሁ ምን ያህል ደካማ መሆናችሁን ያሳያል። ፈሌ መቼ እግዚአብሔር ይጠብቀ። ሌሎቻችሁም በኦርቶዶክስ ወንጌልን የምትሰብኩ ጥንቃቄ አድርጉ። ጥንቃቄው ምንድነው? ተጽዕኖ መፍጠር ስትጀምር ነገሮች እንዲበላሹ ሰይጣን ስራውን ይሰራል ለማለት ነው። በሌላም በኩል ያላችሁ በፕሮቴስታንትም ያላችሁ ወንድምና እህቶቼ እንደዚህ ወንድሞቻችሁን ሊያሳጡ የሚመጡ ሰዎች ሲመጡ እንደዚህ አንድ ላይ በመሆን ከዛ ነገር እንዲወጡ ከጎናቸው እንድትቆሙላለሁ። ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይመቻችሁ። ትናንትና እጅግ በጣም ደስ ይል ነበረ። ለወንድማችን ለዲያቆን ፈለገ አትናቴዎስ ከጎንነን አለን እህት ወንድሞችህ ለማለት የነበረን የላይቭ ፕሮግራም እጅግ በጣም ባማረ ሁኔታ ተጠናቋል። እንደው በጊፍት አንበሳ በአንበሳ ላረጋችሁ ሰዎች እግዚአብሔር ይስጣችሁ። በእውነት በጣም ደስ ይል ነበረ። ሁላችሁም ፕሮግራም ላይ ለታደማችሁ፣ ላስተባበራችሁ፣ ታፕታፕ ሼር ኮፒ ሊንክ በማድረግ በጊፍት ላንበሸበሻችሁ እጅግ በጣም አመሰግናለሁ ለማለት ነው። በጣም ደስ ብሎኛል። ይሄ ህብረት ይቀጥል። በእውነት በክርስቶስ ክርስቲያን የሆናችሁ የክርስቲያን ቤተሰቦች አኩርታችሁናል። አሁንም የእናንተ ድጋፍ ለወንድሞቻችን አይለይ ይላሉ። በጣም ነው የምናመሰግነው። እግዚአብሔር ጨምሮ ይስጣችሁ። በጣም አመሰግናለሁ። እኔ አይኑ ስስ